አልወያየህም ወንድም። እኔ የመጣሁት የነቢያት ሃይማኖት ነው እስልምና በሚለው ጉዳይ ነው። አልፈራም፣ ምክንያቱም ይሄ የሃይማኖት መከራከሪያችን አይደለም። ለዛ ነው በፍጹም ልትወያይ የሃይማኖት መከራከሪያችን አይደለም። እንደዚህ እናርጋ። እሺ እንደዚህ እናርግ። ተከራከርበት እኮ አይደለም። አንተ በምትጠቀመው ይሄን መጽሐፍ ትጠቀመዋለህ ለህይወቴ ብለሃል። ለህይወት በምትጠቀመው አትከራከርበት። ሙስሊም ፊት መተህ እኔም አላስገደድህም ተከራከር ብዬ። ነገር ግን ለህይወት በምትጠቀመው መጽሐፍ ላይ የአምልኮ መስዋዕትን ለማርያም እንደምትሰዉ ተገልጿል ነው። አንተ ይሄንን ምናልባት ለህይወት ትጠቀመዋለህ፣ ተከራከርበት ያለ ሰው የለም። እሺ አሁን ይሄ መጽሐፍ ትቀበላለህ ወይስ አትቀበለውም? አንተ ባልከው መንገድ አልቀበለውም። እኔ ቤተክርስቲያኗ በምታስተምረኝ መንገድ ነው የምቀበለው። እሺ ቤተክርስቲያን በዚህ ዙሪያ ምን አለች? ቤተክርስቲያን በዚህ ዙሪያ እንደነገርኩ ነው። በቃ የአምልኮ የገድላት ድርሳናት የሃይማኖት ጉዳይ ስላልሆኑ ኖርማሊ አንተ የምትወስደው በቃ በ1298 ዙሪያ የአምልኮ መስዋዕት ለማርያም እንደሚቀርብ ተጽፎ ምንድን ያለችው በዚህ ዙሪያ? የአምልኮ መስዋዕትን እኔ እስከማውቀው የአምልኮ መስዋዕት ለእመቤታችን አይቀርብም። የአምልኮ መስዋዕት አንተ ባልከው ነገር አይቀርብም። የአምልኮ መስዋዕትን ላንቺ ሰዋለሁ እያለ እኮ ነው። የአምልኮ መስዋዕትን ላንቺ ሰው አማርኛ አታነብም እንዴ ብራዘር? ትንሽ አታነብም? የአምልኮ መስዋዕትን ላንቺ ሰዋለሁ እያለ እኮ ነው። ፈጣሪ ሆይ እሺ ወንድም፣ አሁን እኔ ባልኩ ነገር ጥያቄ ላቅርብልህ። ለምን በቃ ጨረስን በዚህ ጉዳይ። እኔ ጥያቄ ጠይቅና ልውጣ። አይ ይሄ እኮ ነው መጽሐፉን እቀበለዋለሁ፣ ግን አንተ እንዳልከው ሙሉ በሙሉ የመቀበል ግዴታም ነው የለብኝም። እሺ ችግር የለውም። እሱ መጽሐፍ ቅዱስን ሙሉ በሙሉ አትቀበለውም እኮ ትክራለህ። መሀል ላይ የሆነ ነገር ባመጣለህ በፍጹም የማትቀበላቸው አሉ። እሺ አሁን ጥያቄ ልጠይቀና ልውጣ። እኔም ጠይቀኝ ልጠይቀኝም። እሺ ጠይቅ እስኪ። አንድ እስልምና የነቢያት ሃይማኖት ነው በሚለው ጉዳይ በግልጽ ማርያም ትመለካለች ከመንፈስ ቅዱስ በተሻለ መልኩ ማርያም አምላክ ናት። እሺ ቀጥል። ለችም እሺ እና እስልምና የነቢያቶች ሃይማኖት ነው ለሚለው ምንድነው ማስረጃችን? ኤቪደንስ ቁርአን የአምላክ ታዲያ የፈጣሪ ቃል መሆኑስ ምንድነው ኤቪደንሱ? እንግዲህ ቁርአን የአምላክ ቃል መሆኑን በውስጡ የያዛቸው በውስጡ በዚያ ጊዜ በፍጹም የሰው ልጅ ሊያውቃቸው የማይቻላቸው እንግዲህ ተአምራት ከሰው ኃይል አለመሆኑን ያሳያሉ። ለምሳሌ በላይ ተአምራት በውስጡ የያዙት በዚያ ዘመን የሰው ልጅ በፍጹም ሊያውቃቸው የማይቻላቸው ከጊዜ በኋላ እኛ የደረስንባቸው እውነታዎች መጽሐፉ ሱፐርናቹራል የሆነ ኃይል እንዳለው ሕያው ምስክር ነው። አው የአምላክ ተአምራት ግን እሱ ብቻውን ሳይሆን ለምሳሌ ምን መሰለህ ቁርአን እዚህ ጋር በሚገኙ አናቅጾች ላይ ላሳየ የአምላክ ቃል ነው ይላል። ለምሳሌ ምዕራፍ 2 ቁጥር 2 ላይ ወኢን አሐዱ ሚነል ሙሽሪኪን ያስተጀረከ ፈጅሩ ሐታ ይስማ ከላም አላህ የአላህን ቃል እስኪሰማ ድረስ አስጠጋው ይላል። ምዕራፍ 2 ላይ ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን የመጽሐፍ ቃል ለመሆኑ ጥርጥር የለበትም ይላል። የአምላክ ቃል እንደሆነ ክሌም ያደርጋል። ግን ይሄ ብቻ ሳይሆን እሱ ክሌም ስላደረገ ብቻ ሳይሆን እኛ ደግሞ በምንድን ነው የምናረጋግጠው ከተባለ ቁርአን ውስጥ ኢንተርናልና ኤቪደንስ እና ኤክስተርናል ኤቪደንሶች አሉ። ለምሳሌ በውስጡ ፕሮፌቲካል ሚራክል አለው፣ ትንቢታዊ ተአምራቶች አሉት፣ ሳይንቲፊካል ሚራክል አለው፣ እንግዲህ ሳይንሳዊ ተአምራቶች አሉት፣ ሂስቶሪካል ሚራክል ታሪካዊ ተአምራቶች፣ የሰው ልጅ በፍጹም የማያውቃቸው ሊንጉስቲካል ሚራክል፣ ማቴማቲካል ሚራክል፣ ሪቶሪካል ሚራክል በውስጡ ይዟል። ኤክስተርናልም ደግሞ አለው። ከፈለክ አንድ ሁለቱን ላሳይ ይችላል። የአምላክ ቃል መሆኑ እነዚህ ያው ምስክር ናቸው። አሁንም እያልከኝ ያለው በሁሉም በሚራክል ዙሪያ ነው፣ በታምራት ዙሪያ ነው። በታምራት ምክንያቱም የሰው ልጆች በዚያ ጊዜ በፍጹም እንዲህ ያለ ነገር ሊያመጡ ስለማይችሉ። እሺ በታምራት ዙሪያ ካልከኝ ብዙ አማልክት እንዳሉ ይነገራል። ታምራትን የሚያደርጉ ብዙ አማልክት አሉ። እሱን በምን መንገድ ተወስዷል? እነሱ ለህዝቡ ፕሮቫይድ የሚያደርጉት መጽሐፍ ሁሉ እንደዛ አላልኩም። የሆነ አሁን ለምሳሌ የሆነ ገድላት ላይ እገሌ የሚባል ሰውዬ ዛፍ ሰንጥቆ መለሰ፣ በሬ አርዶ መለሰ ምናምን እንደዛ አይደለም እኮ እያልኩ ያለሁት እኔ በዚያ ጊዜ የሰው ልጆች ሊያውቃቸው የማይቻላቸውን ከጊዜ በኋላ በርካታ ቢሊዮን ዶላር የወጣባቸውን ማሽኖች ገዝተን እኛ የደረስንባቸውን እውነታዎች ቁርአን በቀላሉ ቀደም ብሎ ነግሮናል። ይሄ የሚያሳየው መጽሐፉ በአንድ እረኛ በአረቢያ ምድር ባልተማረ ማህበረሰብ ውስጥ እሳቸው ምንድን ያሉት we are illiterate nation ያሉት ነብዩ መሐመድ በሐዲሳቸው እኛ እኮ ያልተማረ ህዝቦች ነን አሉ። እዚያ አረቢያ ምድር ቀለም ቀመስ እውቀት የላቸውም። ግን እንደዛ ሆኖ በእረኛ ላይ የወረደው መጽሐፍ በውስጡ የያዛቸው ሚራክሎች እሱ ነው የጻፈው ወይ የሱ ሐሳብ ነው እንዳንል ያደርገናል ነው ያልኩ። ይልቁኑ አምላክ ብቻ ሊገልጥልን የሚችላቸውን ነገራቶችን በውስጡ አቅፈዋል ቁርአን። ያ የአምላክ ቃል መሆኑን እነዚህን ሐሳቦች ያጠናክራል፣ ክሌሙን ያጠናክራል። ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን የተባለውን ያጠናክራል። እሺ አሁን እዛ በቁርአን ውስጥ የተጻፈው ያ ሚራክሉ እንኳን እውነት ሆነ እንበልና ያ ሚራክል እንኳን ከፈጣሪ መሆኑንስ በምን እናውቃለን?
ኦኬ ፈጣሪ ብቻ የሚነግረን ነገራቶች ናቸው። ፈጣሪ ብቻ ሊያውቃቸው በዚያ ዘመን ፈጣሪ ብቻ ሊገልጽልን የሚችሉ ነገራቶች ስለሆኑ ከአምላክ ውጭ ደግሞ ይሄን ኤክስፕሌን የሚያደርግልን ሰው የለም፣ አካል የለም። ስለዚህ የአምላክ ቃል መሆኑን ከዚያ ልንረዳ እንችላለን። የአምላክ ቃል መሆኑን ለቁርአን የፈጣሪ ቃል መሆኑን ራሱ ቁርአን ክሌም ያደረገው ነገር በታሪክ ክሌሙ ዛሊከል ኪታብ አላ ረይበ ፊህ ሁደን ይህ መጽሐፍ ቃል አለመሆኑ ጥርጥር የለበትም ብለዋል። ኦኬ ይሄንን ይዘናል። መጽሐፉ ክሌም አድርገዋል። ይሄንን ክሌም ግን የሚያጠናክርልን በውስጡ ሀሳቦች አሉ። እነዚያን ሀሳቦችን አይተን መጽሐፉ የምርም እሱ ክሌም ያደረገው የአምላክ ቃል መሆኑን ልንረዳ ችለናል። ስለዚህ አሁን ሂስቶሪካሊ በተደረገው ሚራክል ነው ሳይንቲፊክ ፕሩፍ ባደረገው ነው የምትለኝ? ቁርአን የፈጣሪ ቃል መሆኑን የምናውቀው በውስጡ የአምላክ ቃል እንደሆነ ስለሚናገር ያንን ያጠናክርልንና የአምላክ ቃል እንደሆነ ያስረዳናል። እሺ ቁርአኑ ከዚህ በፊት ያለፉት ነቢያት እንዳለ ሙስሊም እንደሆነ ይናገራል። በትክክል እና ሳይንስ ደግሞ እስልምና የተጀመረው በዚህ ጊዜ ነው ብሎ የሆነ ኤክስፕሊት ጊዜ አስቀምጧል፣ በ600 ክፍለ ዘመን ብሎ ማለት ነው። ሰዎች ተናግረዋል። የሰዎች ንግግር ደግሞ የአምላክን ንግግር ሊበልጥ አይችልም። ሰዎች ምንድን ያሉት መሰለ? የሰው ልጅ አመጣጡ ሆሞ ኤራክተስ ሆሞ ቢሊስ ምናምን እያሉ ብዙ ነገራቶችን ገልጸዋል አይደለ? እኔ እናንተ ምንድን ነው የምናምነው ማለት? የሰው ልጅ አመጣጡ እና ሆሞ ኤራክተስ እንደሆነ ነው ሳይንስ የሚናገረው አይደለ? እኛ ደግሞ ከፈጣሪ ተፈጥረን እንደሆነ ነው የምናምነው። ከአዳም እና አንተ ተፈጥረን ብቻ ሳይሆን ከአዳም ነው የመጣ ነው እንጂ እኔ እናንተ የአዳም ልጆች እንደሆነ ነው የምናምነው። የቱ ነው የምትቀበለው አንተ? እኔ ሲጀመር ከጅምሩ ራሱ መጽሐፍ ቅዱስ የፈጣሪ ቃል ለመሆኑ ሳይንስን ፕሮቫይድ አላደርግም። እኔ አልጠየቅኩም። ከጅምሩ ራሱ አልጠየቅኩም። ሳይንስ ራሱ ዲፔንድ የሚሆነው ባይብል ላይ ነው ብዬ ስለማምን ማለት ነው። ሳይንስ እና ቆይ የቱ ነው የምትቀበለው? መጽሐፉን ፕሩፍ እያደረክ ያለው እኮ በሳይንስ ነው። ምን የተለያዩ ቲዮሪዎች አሉ። አሁን ለምሳሌ ኢቮሉሽን አለ አይደለ? ኢቮሉሽን አንቀበልም። የማንቀበልበት ምክንያቱም አንደኛ ፋክት አይደለም። ሳይንስ ሲባል እኮ አንደኛ ፋክቶች አሉ፣ ሁለተኛ ደግሞ ጀስት እንደዚሁ የሚነገሩ ነገራቶች አሉ፣ ፕሩቭ ያልተደረጉ ነገራቶች። እነዛም ፕሩቭ ያልተደረጉ ቲዮሪዎችን እኔ የምቀበልበት ሪዝንም የለም። ለምሳሌ የሰው ልጅ ኢቮልቭ እየሆነ ነው የመጣው የሚለውን አልቀበልም። እሺ ወንድሜ ሳላ ፋክቶቹ ፕሩቭ የተደረጉ ፋክቶችን እቀበላለሁ። እሺ ፋለብል በሆነ ኤቪደንስ ማለት ነው። ሳይንስ ሊሳሳት ይችላል ብለህ ታምናለህ አይደል? ሳይንስ ሊሳሳት ይችላል። እንደዛ ሳይሆን ለምሳሌ ካልሆነ ድረስ ፋክት ካልሆነ ምን መሰለህ፣ አንደኛ ዛሬ እኛ በእነሱ ራሳቸው በተለያዩ የምርምር እንትኖች የደረሱበትን ፋክቶችን እንቀበላለን። ከዛ ውጭ ግን ቲዮሪዎችን ፕሩቭ ያልተደረጉ ፋክት ያልሆኑትን የምንቀበልበት ምክንያት የለም። ኦኬ እሱን ያልኩ። ፋክት ያልሆኑትን ስትል ማለት ለምሳሌ ይሄ ኢቮሉሽን የመጣው የሚለው ፕሩፍ ይሆን አይደለም? ምንም ፕሩፍ ቢደረግ እና በ600 ክፍለ ዘመን የመጣው የሚለውን እኮ ፕሩፍ አድርገው ነው ያስቀመጡት በታሪክ እንትን። አምጣው እስቲ ፕሩፉን አምጣው። በ600 ክፍለ ዘመን እስልምና ተነስቷል፣ ከዛ በፊት እንደዛ የሚል ሃይማኖት አልተነሳም ብለው ቁጭ አድርገውታል። እስቲ ፕሩፉን አምጣ። ሳይንስ እንደዛ ፕሩፍ ያደረገው አምጣ። ሂስትሪ ሲጀመር ከላይ ጀመረ በአርኪኦሎጂስት ሳይንስ እንደዛ ፕሩፍ ያደረገውን አምጣ። እስቲ አንተ ፕሩፍ ያደርገው ስጠኝ። ለሚራክሉ ፕሩፍ ያደርገው ስጠኝ። ሚራክሉ እኮ ይኸው እዚህ ጋር አለ። እዚህ ጋር አንድ ባንድ ሳይንስ ጠቅሼልህ አንድ ባንድ ጠቅሼ ላሳይ ነው። ግን ሳይንስ እስልምና ቆይ ምንድን ነው ያልከው መሰለህ? አሁን 2800 ሰው እየሰማህ አንተን ሳይንስ እስልምና በ6ኛ ክፍለ ዘመን እንደመጣ ፕሩፍ አድርጓል ያልከው። ፕሩፉን አምጣ። አዎ ይኸው ልንገርህ። ከእስልምና በፊት የተነሱትን ሃይማኖቶች እንዳለ አስቀምጦ እስልምና በዚህኛው ጊዜ የተነሳ ብሏል። ፕሩፉን አምጣ። ዶሴሲዝም ተነስቷል፣ ኢባዮኔትስ ተነስቷል፣ አሪያንስ፣ ግኖስቲክስ፣ አይሁድ ተነስቷል። ከዛ ነው እስልምና የተነሳው ብሎ ነው ያስቀመጠው። እኔ አልተነሳም ያለ ሰው የለም። ፕሩቭ የተደረገውን አምጣ። ተንጀብል የሆነ ነገር አምጣ፣ አሳየን ቶሎ በል። እና ታዲያ እስልምና በ600 ክፍለ ዘመን ከተነሳ ከዛ በፊት የለም ማለት አድርጓል ብለሃል። ካልካድከው ፕሩቭ ልታሳየን ትችላለህ። ምኑን? ፕሩቭ የተደረገውን ልታሳየን ትችላለህ ወይ? መነሳቱን ታሪክ አያውቀውም። በቃ ታሪክ አያውቀውም። እስልምና በ600 ክፍለ ዘመን መነሳቱን አያውቀውም አላልኩም። እስቲ 6ኛ ክፍለ ዘመን ላይ ተነስቷል፣ ፕሩቭ ተደርጓል አልከው። ፕሩቭን እባክህ ልታሳየን ትችላለህ ወይ ፕሊዝ? እሺ አንዴ ስማኝ።
ታሪክ የማያውቀው ነገር ፕሩፍ ተደርጓል። በቃ ኦልሬዲ ታሪክ አያውቀውም እኮ። ለአስረኛ ጊዜ ልለምንህና ይሄ 10ኛ ጊዜ ነው። በ10ኛው ካላመጣ በጣም ነው የማፍርብህ። ወገናችን እዚህ ኦርቶዶክስ ነው። ስትሮማን ፋላሲ አትስራ ወንድም፣ ስትሮማን አትስራ። ነገርኩህ እኮ በቃ ሚዩት ልታረግ ትችላለህ። አሁን ሚዩት አድርግ። ፕሩቭ አላመጣም። 11 ጊዜ ለምኜ አትሊስት አንድ ጊዜ ማምጣት ነበረብህ። 11ኛ ለምኜ። እሺ አሁን ሳይንሳዊ ተአምራቶችን በደንብ ላሳየህ እንድታዳምጥ እንግዲህ ትረዳለህ ማለት ነው። ማስጠቂያ ትሰራለህ። በግልጽ የነገርኩህ አይደል እንዴ? ከዚህ አዳምጥ። በቃ አሁን ፕሩቭ 11 ጊዜ ለምኜ አንድ ጊዜ ያላመጣ ሰው ጣልቃ ትግባብኝ። አሁን በጋ አምላክ ማስጠቂያ ጣልቃ ትግባ። አሁን ሚዩት አድርግና ሳይንሳዊ ተአምራትን ላሳየህ ከቁርአንና ቀለም ቀመስ እንግዲህ ትምህርት ወስደህ ከሆንክ እነዚህ ነገራቶች ታውቃለህ ብዬ አስባለሁ። እንግዲህ አጽናፈ ዓለም ዩኒቨርስ እኛ ያለንበት የሆነ እምቅ የሆነ ኃይል ነው። እንዲሁ ደግሞ ኤክስፓንድ የሚሆን ነው። የሆነ ሰማይ ምድር ተፈጥሮ እንደዛ ያበቃ አይደለም፣ ኤክስፓንድ ይሆናል። ይህንን በተመለከተ ቢቢሲ ስካይ ናይት እንግዲህ ማየት እንችላለን። ምንድነው ብሎ የሚናገረው ዊናው እኛ እኮ እናውቃለን ዛት ዲ ዩኒቨርስ ኤክስፓንዲንግ ቢኮዝ ጋላክሲስ አፒርስ ስፒድ አዌይ ፍሮም ኢች አዘር። አንዱ ጋላክሲ ከአንዱ ጋላክሲ ምን ስለሚሆን አፒር ስለሚሆን እና የሰፋ ስለሚሄድ ዩኒቨርስ ኤክስፓንድ ይሆናል። አጽናፈ ዓለሙ ማለት ነው። ዩኒቨርስ አለ፣ መልቲቨርስ አለ። ይህንን በተመለከተ ናሳ የአሜሪካ የስነ ህዋ የምርምር ማዕከል ኦፊሻል የሆነ ዌብሳይቱ ላይ አስትሮኖመር ኤድዋርድ ሃበን አለ ኤድዊን ሃበል የተሰኘ አስትሮኖመር ኮንፈርምድ ዛት ዘ ዩኒቨርስ ዋስ ኤክስፓንዲንግ ኢን 1929። ኤድዊን ሃበል የተሰኘ እንግዲህ የስነ ፈለክ ተመራማሪ እንዲሁም ደግሞ ሊቅ ኮንፈርም ያደርጋል። በየት 1929 የዛሬ 100 ዓመት ምናምን አካባቢ ነው ባይዘይ ኦኬ ኮንፈርም ያደርጋል አጽናፈ ዓለሙ ዩኒቨርሱ ኤክስፓንድ እየሆነ እንደሚሄድ። እሺ እሱ ብቻ ደግሞ አይደለም ራሱ አሁንም ናሳ ሳይንስ ዳት ጋቭ ላይ ጂኦቪ ላይ ምን ብሎ ያስቀምጣል? ኦፊሻል ዌብሳይታቸው ነው ባይዘው ተራ እንግሊዝ እየገባው አይደለም። አንተ አዳምጥ፣ ዝም ብለህ ጉዳይ ላይ አሁን ያነሳው ጉዳይ ላይ ማለት ነው። አዳምጥ እኮ አሁን ያነሳው ጉዳይ ላይ ደግሞ እኔ ጥያቄ ልጠይቅህ። ፈጣሪ ሆይ እያስተማርኩ ጣልቃ አትግባብኝ። ማውረድ ካልፈለግ እኮ ፕሩፍ አደረግ። ጥያቄ ልጠይቅህ። ሚውት ታደርጋለህ ወይስ ትወርዳለህ? ማለት ነው ሚውት አድርገህ ታዳምጣለህ ወይስ ትወርዳለህ? ቆይ ጥያቄ ልጠይቅህ አንዴ። እንዴ ለብሮ አት ጥያቄ የምሸሸው በቃ እየሸሸው አይደለም። ምክንያቱም እያስተማርኩ መማር አልፈለክም። እኔ ላስተምር ብዬ ቁጭ አድርጌ ላስተምር። ትምህርቱን ከጨረስክ ጥያቄ ትጠይቃለህ ነው ያልኩህ። አስተምሬ 2 ደቂቃ ወይ 3 ደቂቃ ነው የሚፈጀው። ያን ያህል አይፈጅም። ኦኬ ማታውቀው ነገር ስለሆነ ቁጭ በልና ተማር። ከዚያ በኋላ ሲጨርስ ደግሞ እዚህ ጋር እኮ አልገባኝም፣ እዚህ ጋር አልገባኝም ብለህ ትጠይቃለህ። እሺ ናሳ ምንድን ነው የሚለው በኦፊሻል ዌብሳይቱ ላይ 9 ቢሊዮን years after the universe began expansion started to speed up ይላል። space.com scientists now that the universe is expanding because of redshift ሳይንቲስቶች ያውቃሉ ወይ ኮንፈርም አድርገዋል። በሬድ ሺፍት ምክንያት ዩኒቨርስ ኤክስፓንድ ይሆናል ነው። ይሄ ዩኒቨርስ ኤክስፓንድ እየተለጠጠ ነው የሚሄደው። ኦኬ እየሰፋ ነው የሚሄደው። ይህንን ሳይንስ ነው የሚናገረው። በጣም ብዙ ማስረጃዎችን ልናመጣ እንችላለን ኤክስፓንድ እንደሚሆን። እያንዳንዱ ሊንክ ክሊክ ብናደርግ ያን እናገኛለን። ታዲያ ምንድነው ታዲያ የሚያስገርመው? ዩኒቨርስ ኤክስፓንድ ሆነ አልሆነ ምንድነው ልዩ የሚያደርገው? ምንድነው ታዲያ ከተባለ ይህንን ዛሬ እኛ በስንት ቴሌስኮፖች ሚሊዮን ዶላር ያወጣባቸው የተለያዩ የምርምር ማሽኖችን የማንኮራኩሮችን ገዝተን ነው ያወቅነው አይደለ? ወደ ሰማይ የሰው ልጆች ከተጓዙ በኋላ ነው እነዚህን እውነታዎች በቅርቡ 1929 ሲባል በጣም ቅርብ ነው አይደለ? የዛሬ 100 ዓመት እዚህ ላይ ብታደርጉ 2000 ምናምን ነው የሚሆነው። የዛሬ 100 ዓመት ነው ያወቅነው በስንት መከራ፣ በስንት ቴሌስኮፕ፣ በስንት ማንኮራኩር። ነገር ግን በአረቢያ ምድር ትምህርት ያልቀመሰ ማህበረሰብ ውስጥ የተወለደው መጽሐፍም ሆነ ማንበብ የማይችለው የአላህ መልእክተኛ አስቀድሞ ይህንን እውነታ ለእኛ ይዘውልን መጥተዋል። የቱ ጋር? ቁርአን ላይ በሱረቱ ዛሪያት ምዕራፍ 51 ቁጥር 47 ላይ ወሰማአ በነይናሃ ቢዐይድን ወኢና ለሙዋሲዑን ዊ ቢውልት ዘ ዩኒቨርስ እኛ ዩኒቨርስን ገነባናት ዊዝ ዘ ግሬት ሜት በታላቅ ኃይል ገነባናት እንደ ዊ አር ሰርቴንሊ ኤክስፓንዲንግ ኢት ከፈጠርናት በኋላ ደግሞ እኛ እንድትለጠጥ እናረጋታለን። እኛ ኤክስፓንድ እናረጋታለን አለ። አይታችኋል? ምንም ያልተማረ ማህበረሰብ ውስጥ የአላህ መልእክተኛ የተወለዱት እርሳቸው መጽሐፍ ማንበብም አይችልም። ሳይንስ የሚባል ነገር የለም። ማንኮራኩር የሚባል ነገር የለም። ቴሌስኮፕ የሚባል ነገር የለም። ዛሬ ሳይንቲስቶች ተራቀው የደረሱበትን እውነታ አስቀድሞ ማንበብና መጻፍ የማይችል ሰው ነግሮናል። ይሄ አሁን ከሰው ሊሆን ይችላል። በዛ ጊዜ የትኛው ሊቅ ነው እንዲህ ያለ ነገር ሊናገር የሚችለው? ሳይንስ ባሌለበት ዓለም ውስጥ አይታችኋል። ያልተማረ ማህበረሰብ ውስጥ እሱ ራሱ ሳይማር ማንበብ መጻፍም ሳይችል
ዛሬ ሊቃውንቶች በስንት ምርምር የደረሱበት ሁኔታ አስቀድሞ ነግሮናል። መጽሐፉ ከሰው ኃይል ሊሆን አይችልም። ቁርአን ከሰው ሊመጣ አይችልም ከአንዱና ከእውነተኛው አምላክ ካልሆነ በስተቀር። ልጨምርላችሁ እንግዲህ ስንማረኛ እያንዳንዱ ፕላኔት የራሱ ኦርቢት አለው። ፀሐይም ደግሞ የራሷ ኦርቢት አላት አይደለ? ፀሐይ የራሷ ኦርቢት አላት። ምድር የራሷ ኦርቢት አላት። ሜርኩሪ የራሷ ኦርቢት አላት። እያንዳንዳቸው ምን አላቸው? የራሳቸው የሚንቀሳቀሱበት ኦርቢት አላቸው። 6ኛ ክፍል ተምረናል። ሁላችሁም ደግሞ ታስታውሳላችሁ በእርግጠኝነት ምን ፀሐይም ኦርቢት አላት። ናሳ ሲናገር the sun orbits the center of the milky way ፀሐይ ኦርቢት ታደርጋለች ሴንተሩ ላይ ፍኖተ ሐሊብ ላይ ይላል። በፍኖተ ሐሊብ ምን ኦርቢት ታደርጋለች ይላል። worldatlas.com ላይ ምን ይላል? yet the sun moves ፀሐይ ትንቀሳቀሳለች through the milky way በሚልኪ ዌይ at far higher speed በከፍተኛ የሆነ ስፒድ ትንቀሳቀሳለች። ግን የራሷ የሆነ ምን አላት? ኦርቢት አላት ነው ትንቀሳቀሳለች። እሺ ይሄ ግልጽ የሆነ ነገር ነው። ታዲያ ፀሐይ ኦርቢት አላት፣ በፍኖተ ሐሊብ ትንቀሳቀሳለች። በፍኖተ ሐሊብ ይሄ ነው። ምንድን ነው ታዲያ የሚገርመው ከተባለ የሚገርመው ነገር ምን እንደሆነ ልንገራችሁ። እንግዲህ ኦርቢት ራሱ ምን እንደሆነ እኛ ያወቅነው በቅርቡ ነው። ትምህርት ቤት ገብተን ተምረን ምናምን ነው ያወቅነው። ሳይንሱን በቅርቡ መጥቶ ነው ይሄን ነገር የነገረን። ነገር ግን የሚገርማችሁ ቁርአን የዛሬ 1400 ዓመታት በፊት ይሄን ነገር እውነት አስቀምጧል። በሱረቱል አንቢያ ምዕራፍ 23 ቁጥር 33 ላይ وهو الذي خلق الليل والنهار والشمس والقمر كل في فلك يسبحون and he is one who created the day and the night the sun and the moon each traveling in an orbit ይላል። አላሁ አክበር። وهو الذي خلق الليل والنهار እርሱ ቀንንም ጨለማንም የፈጠረ ነው። ወሸምስ ወልቀመር ፀሐይንም ጨረቃንም የፈጠረ ነው። ሁሉም ፊ ፈላኪን ያስባሁን ሁሉም ኢች ትራቭሊንግ ኢን አን ኦርቢት እያንዳንዳቸው በራሳቸው ዘያበያ በራሳቸው ኦርቢት ይሄዳሉ ይላል። በኦርቢታቸው ይንቀሳቀሳሉ። ኦርቢት አላቸው። አስቀድሞ ቁርአን ይናገራል። እኛ በቅርቡ ያወቅነውን እኛ በቅርቡ የደረስንበትን ነገር ይነግረናል። እያንዳንዱ እንደውም ኢብኑ አባስ በዚህ ዙሪያ ሲናገር ኢብኑ አባስ ሳይድ they revolve like a spinning wheel in a circle this is like the aya ኩሉም ፊ ፈለኪን ያስባሁን ሲባል ይሽከረከራሉ። በራሷ ዛበም ትሽከረከራለች። ይሄንም ሳይንስ ደግሞ መጥቶ ኮንፈርም ሲያደርግልን እንመለከታለን። ስለዚህ ይሄ መጽሐፍ ከሰው ኃይል ሊሆን ይችላል ወይ ነው? ከሰው ሊመጣ ይችላል ወይ? ሰው እንዲህ ያለ ነገርን ሊናገር ይችላል ወይ? አምላክ ይሄን ነገር ካልገለጸልን እሱ ካልነገረን በስተቀር። ሌላኛው በጣም አንድ ገራሚ ተአምር አለ። ሁላችሁ የምታስታውሱ ከሆነ ወይ የምታውቁ ከሆነ ይሄን ባህር ከዚህ በፊት እንግዲህ ሰምታችሁ ከሆነ ትልቅ ባህር ነው። ፓሲፊክ የሚባል ኦሽን አለ። ይሄ ባህር ማለት ነው አይደለ? ይሄ ፓሲፊክ ባህር ነው። ይሄኛው ደግሞ አትላንቲክ ባህር ይባላል። ትንሽ ሲታይ የደፈረሰ ነገር ይመስላል። ከዚህኛው ይለያል። በእርግጥ ይሄኛው የሆነ ብቻ የሆነ ነገር ነው። መልኩ ትንሽ የተበረዘ ነገር ነው። ይሄኛው ደግሞ ንጹህ የሚመስል ነገር ነው። ሁለቱም ጨዋማ ናቸው። ሁለቱም ጨዋማ ባህር ናቸው። ብቻ በመልክ ይለያያሉ። አንዱ ፓሲፊክ ይባላል፣ አንዱ አትላንቲክ ይባላል። እነዚህ ባህሮች አንድ ላይ የተቀላቀሉ ቢሆኑም እርስ በርስ ግን የተዋሃዱ አይደሉም። ኦኬ፣ እርስ በርስ የተዋሃዱ አይደሉም፣ ግን የተቀላቀሉ ናቸው። አንዱ በአንዱ ላይ የተለቀቀ፣ ይሄኛው በዚህ ላይ የተለቀቀ፣ ግን እርስ በርሳቸው ምን የማይሉ ናቸው? የማይዋሃዱ ናቸው። ኦኬ፣ ምን ያህል በመካከላቸው ውህደት እንደማይፈጠር አንድ ቪዲዮ ላሳያችሁና ከዛ በኋላ ምን እያልኩ እንደሆነ ኢንሻአላህ ትረዱኛላችሁ። የተወሰነ ኢንተርኔት ልክፈትላችሁና አንድ ቪዲዮ ላሳያችሁ ኢንሻአላህ። አንድ 3 ደቂቃ ወይ 30 ሰከንዶች ያጠብቁኝ። እየከፈተልኝ ስለሆነ ነው። ኦኬ፣ እቺን በደንብ ተመልከቱ። ኦኬ፣ ይሄ ሰው ምንድነው ያደረገው? የቀደሙ ውሃ ነው ያሳያችሁ። ከአትላንቲክ እና ከፓሲፊክ ወሰደና ሁለቱንም በዚህኛው ብርጭቆ የሚመስል ነገር ውስጥ ያደርጋቸዋል። አንዱ ፓሲፊክ ነው፣ አንዱ አትላንቲክ ነው። እሺ፣ ሚክስ ያደርጋቸዋል፣ ሼክ ያደርጋቸዋል ሁለቱ። የሚገርማችሁ ሄዶ ምንድነው የሆነው? አንዱ ጥግ ይዛል ሄዶ ማለት ነው። አንዱ ሚክስ አይሆኑም እነዚህ ወደ ቦታ ይመለሳል። እሱ ሼክ ሲያደርግ ተመልከቱ። ተመልከቱ በደንብ እያንዳንዱ ወደ ቦታ ይመለሳል። ሚክስ አይሆንም፣ ግማሽ ይሆናል። ምንም ያህል ሚክስ ለማድረግ ቢሞክርም ይሄኛውን ውሃና ያኛው ውሃ
አንድ ላይ ሚክስ አይሆንም። እንግዲህ ዛሬ እኛ የደረስንበት እውነታ ነው። በጣም የሚገርም ነገር ነው። ድጋሚ ላሳያችሁ። ሁለቱም ባህሮች እንዳያችሁት አንዱ በአንዱ ላይ ሚክስ አይሆንም። ይሄ ባህርና ይሄ ባህር። ታዲያ ምንድነው የሚገርመው ካላችሁኝ ጌታ አምላካችን በሱረቱ ረህማን ምዕራፍ 55 ቁጥር 19 ላይ ምን ብሎ ይናገራል መሰላችሁ? መረጀል ባህሬን ያልተቂያን አለ። ሁለቱም ባህሮች የሚገናኙ ሲሆን ለቀቃቸው። ተመልከቱ፣ ሁለቱም ባህሮች የሚገናኙ ሲሆኑ ለቀቃቸው ካለ በኋላ በይነሁማ ባርዘኹን ላ የብጊያን፣ በመካከላቸው እንዳይዋሃዱ በመካከላቸው የማይታይ መጋረጃ አለ። አንዱ በሌላው ላይ ወሰን አያልፍም አለ። እንዳይዋሃዱ በመካከላቸው የማይታይ መጋረጃ አለ። አንዱ በሌላው ላይ ወሰን አያልፍም። አይታችኋል? ሁለቱም ባህሮች የሚገናኙ ሲሆን ለቀቃቸው። ሁለቱም ባህሮች የሚገናኙ ተገናኝተዋል። ይሄ ባህር ከዚህ ጋር ተገናኝተዋል፣ ግልጽ ነው። ግን እንዳይዋሃዱ በመካከላቸው የማይታይ መጋረጃ አለ። መዋሃድ አይችልም። ሰውየው ሁለቱንም ከዚህም ወስዶ ሲያዋህዳቸው አይዋሃዱም። አንዱ ወደ ላይ ይሄዳል፣ አንዱ ወደ ታች ይሄዳል። ይሄ ግልጽ የሆነ ጌታ አምላካችን ቁርአን ከአምላክ መሆኑን የሚያሳየን መረጃት በተጨባጭ ልናረጋግጠው የምንችለው ነገር ነውና ቁርአን የአምላክ ቃል ነው። ይሄንን በግልጽ ከዚህ ልንረዳ እንችላለን። ሁሱ ተመልሰሃል፣ መቀጠል ትችላለህ። መርሐባ መርሐባ። ጥያቄ ያለው ክርስቲያን ካለ መግባት ይችላል። እሺ وما كان الله ليعذبهم وأنت فيهم وما كان الله معذبهم وهم يستغفرون وما لهم ألا يعذبهم الله وهم يصدون. እኔ ሁለት ጥያቄ ነው ያለኝና እሺ መጠየቅ ይቻላል? ይቻላል። ነቢያላ ኢሳ እንደ ሌሎች ነቢያቶች ለምንድን ነው ያላገባው? ልጆች ሳይለው ለምንድን ነው የሚለው ጥያቄ ሲመልስብኝ ነበር። እሱን አንድ ብትመልስልኝና ሁለተኛው ጥያቄ ደግሞ በእኛ አስተምሮት እንዴት ነው? ባለፈው አሁን ላይክ ኦርቶዶክሶች ላይ እያየሁ ነበር እና ጳጳሳቶቹ ሲወያዩ እንደ አጋጣሚ እያየሁ ነበር። መርየም የኢሳ እናት ያው ምግብ ይበላሉ፣ ሁሉ ነገር እንትን ይላሉ። ግን ላይክ የሚበሉት እንትን ነገር የሚወጣው ነገር በታች አይደለም የሚል ነገር ነው። በምንድን ነው ስዊቲንግ አለ አይደለ? በዛ ነው የሚወጣው አሉ። እና ያ ነገር የምር ምን አይነት እውነት ነው ወይስ እንዴት ነው የሚለው ነገር? ለማንኛውም ነቢዩላህ ዒሳ ከነቢያቶች ያላገባው ለምንድን ነው የሚለው ስህተት ነው ጥያቄ። ዒሳ ብቻ አይደል ያህያ አግብተዋል የሚል የት ነው ያለው? ሁሉንም ነቢያት ብናነሳ ከሌ ነቢይ አግብተዋል የሚል የማታገኛቸው በጣም በርካታዎች አሉ። ያህያ አግብተዋል የሚል የለም። እኔ አለማግባት እችላለሁ። ለምሳሌ ይህ ከሰው የተለየ አድርገኛል እንዴ? አያደርገኝም። ምንም እንትን ዋጋ ያነሳ ጥያቄ አይደለም። ለማንኛውም ዒሳ ዓለይሂ ሰላም ሊያገባ የሚያስችለው ነገራቶች ተሟልተውለታል ወይ ነው? አሁን እንደ ማንኛውም ሰው ሁሉ የሰውነት አካል አለው። ገብቷችኋል አይደል? ይሄ ያለው ሰው ነውና አንድ ነቢይ ያለማግባቱ ከሌሎች ነቢያቶች የተለየ የሚያደርገው ነገር የለም። ስለዚህ ነው ነቢዩላህ ያህያ ዓለይሂ ሰላም አግብተዋል የሚል አልተጻፈም። ሌሎችም ነቢያቶች እንዲሁ ከሌ ነቢይ አግብተዋል ከሌ ነቢይ አግብተዋል ብሎ ያልተጻፈላቸው በጣም በርካቶች አሉ። ይሄ ነው። ሌላው ዒሳ ዓለይሂ ሰላም እና መርየም ዓለይሃ ሰላም እንደሚበሉ ተገልጿል ወይ? አዎ ተገልጿል። ካና ያእኩላን ጣዓም ይላል፣ ምግብን ይመገቡ ነበር ይላል። እንደ ማንኛውም ሰው ሁሉ ነገራቸው ከሰው የተለየ አይደለም፣ ከሰው የተለየ ነው የሚል ምንም የለም እሱ። እሺ አመሰግናለሁ። ሁለተኛውም እንደዛ የሚባል ነገር የለም። በስፒት መልክ ይወጣል ኢሳና እናቱ የሚበሉት ነገር የሚለው የለም። በቁርአንም የለም፣ በሀዲስም የለም፣ አውቴንቲክ በሆነ በየትኛውም እስላሚክ ሶርስ ውስጥ የለም። እና
ተራ ሰዎች የሚያወሩት ወሬ ካልሆነ በስተቀር እንደዛ የሚባል አስተምሮ በእስልምና የለም። ምንድነው መልመሲሁ ዒሳ ብነ መርያም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ነው ያለው። ዒሳ ካለፉት መልእክተኞች መካከል አንዱ እንጂ ከነሱ የሚለያቸው ነገር የለም። የሚበላውና የሚጠጣው ነገር በምድር ላይ ያለ በእዳሪ መልክ ሳይሆን በትፍታ ነው የሚወጣው የሚል ነገር የለም። እንደዛ የሚባል ነገር የተጻፈ ግልጽ ነገር ስላለ እሺ፣ ሰው ነው። ሰው ከሆነ ደግሞ እንደ ማንኛውም ሰው ነው የሚያወጣው እንጂ አይ እንጀራ عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أهلا أهلا. أنا إنكم كاتني شرفت ولا تلقوا رفت إنكم بسلامة. مثل هذا أنا. الحمد لله. እሺ ክርስቲያን አለ መጠየቅ ይፈልግ ከሌለ ትንሽ ቁርአን እንቅራና ደሞ እናወራለን። كلام ربنا جل جلاله ክርስቲያን ካለ እኔ ክርስቲያን ነኝ በልና አስቀድሙት። እሺ ዘጠኝ እናንተ ሙስሊሞች ሰላት ይቅራ እያሉ ሰላት ትቀራለህ? አይለፈኝ ሰው ቅራላችሁ ቅራልን እያለ ነው ወላሂ ነው። አይሆንም። በቴሌግራም ቻናል ልቅራላችሁ እዚህ ሳይሆን አንተ ቅራላቸው እና ደቤስት ጥያቄ ካለ ቀጥል፣ ካሌላ ደግሞ ወደ አሉባል የሚለው ልጅ መዝሙር ይከፍታል። አውርዱት። መዝሙሩ ምን የሚከፍተው ቅድም አሉባል ጥያቄ አለ። ቤተን አንሳ አሉባል እሺ ቆይ እሺ ጥያቄ ምንድን ነው? አሎ ከድር ለምን አስወጣ? አልተመቸው ሊሆን ይችላል። አድሚኖች ባካችሁ ተው። በማንም ስልክላላችሁ ለሱዳን بسم الله الرحمن الرحيم وإذا جاءك الذين يؤمنون بآياتنا فقل سلام عليكم كتب ربكم على نفسه الرحمة أنه من عمل منكم سوءا بجهالة ثم تاب من بعده وأصلح فأنه غفور رحيم وكذلك نفصل الآيات ولتستبين سبيل المجرمين قل إني نهيت أن أعبد الذين تدعون من
أهواءكم قد ضللت إذا وما أنا من المهتدين قل إني على بينة من ربي وكذبتم به ما عندي ما تستعجلون به إن الحكم إلا لله يقص الحق وهو خير الفاصلين قل لو أن عندي ما تستعجلون به لقضي الأمر بيني وبينكم والله أعلم بالظالمين وعنده مفاتح الغيب لا يعلمها إلا هو ويعلم ما في البر والبحر وما تسقط من ورقة إلا يعلمها ولا حبة في ظلمات الأرض ولا رطب ولا يابس إلا في كتاب مبين وهو الذي يتوفاكم بالليل ويعلم ما جرحتم بالنهار ثم يبعثكم فيه ليقضى أجل مسمى ثم إليه مرجعكم ثم ينبئكم بما كنتم تعملون وهو القاهر فوق عباده ويرسل عليكم حفظة حتى إذا جاء أحدكم الموت توفته رسلنا وهم لا يفرطون ثم ردوا إلى الله مولاهم الحق ألا له الحكم وهو أسرع الحاسبين قل من ينجيكم من ظلمات البر والبحر تدعونه تضرعا وخفية لئن أنجانا من هذه لنكونن من الشاكرين قل الله ينجيكم منها ومن كل كرب ثم أنتم تشركون قل هو القادر على أن يبعث عليكم عذابا من فوقكم أو من تحت أرجلكم أو يلبسكم شيعا ويذيق بعضكم بأس بعض انظر كيف نصرف الآيات لعلهم يفقهون وكذب به قومك وهو الحق قل لست عليكم بوكيل لكل نبأ مستقر وسوف تعلمون لكل نبأ مستقر وسوف تعلمون وإذا رأيت الذين يخوضون في آياتنا فأعرض عنهم حتى يخوضوا في حديث غيره وإما ينسينك الشيطان فلا تقعد بعد الذكرى مع القوم الظالمين سورة ما نبال اليوم سورة يعني سورة اليوم قال سورة هذا لم سورة الإسراء مريم أنا فاطمة بنت بابا ما شاء الله سورة الأنعام بسم الله الرحمن الرحيم
وإذا جاءك الذين يؤمنون بآياتنا فقل سلام عليكم كتب ربكم على نفسه الرحمة أنه من عمل منكم سوءا بجهالة ثم تاب من بعده وأصلح فأنه غفور رحيم وكذلك نفصل الآيات ولتستبين سبيل المجرمين قل إني نهيت أن أعبد الذين تدعون من دون الله قل لا أتبع أهواءكم قد ضللت إذا وما أنا من المهتدين قل إني على بينة من ربي وكذبتم به ما عندي ما تستعجلون به إن الحكم إلا لله يقص الحق وهو خير الفاصلين قل لو أن عندي ما تستعجلون به لقضي الأمر بيني وبينكم والله أعلم بالظالمين بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين وإذا جاءك الذين يؤمنون بآياتنا فقل سلام عليكم كتب ربكم على نفسه الرحمة أنه من عمل منكم سوءا بجهالة ثم تاب من بعده وأصلح فأنه غفور رحيم وكذلك نفصل الآيات ولتستبين سبيل المجرمين قل إني نهيت أن أعبد الذين تدعون من دون الله قل لا أتبع أهواءكم قد ضللت إذا وما أنا من المهتدين وإذا جاءك الذين يؤمنون بآياتنا فقل سلام عليكم كتب ربكم على نفسه الرحمة أنه من عمل منكم سوءا بجهالة ثم تاب من بعده وأصلح فأنه غفور رحيم كذلك نفصل الآيات ولتستبين سبيل المجرمين قل إني نهيت أن أعبد الذين تدعون من دون الله قل لا أتبع أهواءكم
قد ضللت إذا وما أنا من المهتدين. ሌላውን عبد الودود بالقاري ነበር። ይሄ ቃሪ ለተራ ሻል ጃብር በማንደም ተፈራ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. إنكم وما تعبدون من دون الله حصب جهنم أنتم لها واردون. لو كان هؤلاء آلهة ما وردوها وكل فيها خالدون. لهم فيها زفير وهم فيها لا يسمعون. إن الذين سبقت لهم منا الحسنى أولئك عنها مبعدون. لا يسمعون حسيسها وهم فيما اشتهت أنفسهم خالدون. لا يحزنهم الفزع الأكبر وتتلقاهم الملائكة هذا يومكم الذي كنتم توعدون. يوم نطوي السماء كطي السجل للكتب كما بدأنا أول خلق نعيده وعدا علينا إنا كنا فاعلين. ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون. إن في هذا لبلاغا لقوم عابدين. وما أرسلناك إلا رحمة للعالمين. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. والنجم إذا هوى
ما ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتدلى فكان قاب قوسين أو أدنى فأوحى إلى عبده ما أوحى ما كذب الفؤاد ما رأى أفتمارونه على ما يرى ولقد رآه نزلة أخرى عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر وما طغى لقد رأى من آيات ربه الكبرى أفرأيتم اللات والعزى ومناة الثالثة الأخرى ألكم الذكر وله الأنثى تلك إذا قسمة ضيزى إن هي إلا أسماء سميتموها أنتم وآباؤكم ما أنزل الله بها من سلطان إن يتبعون إلا الظن وما تهوى الأنفس ولقد جاءهم من ربهم الهدى أم للإنسان ما تمنى فلله الآخرة والأولى وكم من ملك في السماوات لا تغني شفاعتهم شيئا إلا من بعد أن يأذن الله لمن يشاء ويرضى إن الذين لا يؤمنون بالآخرة ليسمون الملائكة تسمية الأنثى وما لهم به من علم إن يتبعون إلا الظن وإن الظن لا يغني من الحق شيئا فأعرض عمن تولى عن ذكرنا ولم يرد إلا الحياة الدنيا ذلك مبلغهم من العلم إن ربك هو أعلم بمن ضل عن سبيله وهو أعلم بمن اهتدى ولله ما في السماوات وما في الأرض ليجزي الذين أساءوا بما عملوا ويجزي الذين أحسنوا بالحسنى الذين يجتنبون كبائر الإثم والفواحش إلا اللمم إن ربك واسع المغفرة
هو أعلم بكم إذ أنشاكم من الأرض وإذ أنتم أجنة في بطون أمهاتكم فلا تزكوا أنفسكم هو أعلم بمن اتقى أفرأيت الذي تولى وأعطى قليلا وأكدى أعنده علم الغيب فهو يرى أم لم ينبأ بما في صحف موسى وإبراهيم الذي وفى ألا تزر وازرة وزر أخرى وأن ليس للإنسان إلا ما سعى وأن سعيه سوف يرى ثم يجزاه الجزاء الأوفى وأن إلى ربك المنتهى وأنه هو أضحك وأبكى وأنه هو أمات وأحيا وأنه خلق الزوجين الذكر والأنثى من نطفة إذا تمنى وأن عليه النشأة الأخرى وأنه هو أغنى وأقنى وأنه هو رب الشعرى وأنه أهلك عادا الأولى وثمود فما أبقى وقوم نوح من قبل إنهم كانوا هم أظلم وأطغى والمؤتفكة أهوى فغشاها ما غشا فبأي آلاء ربك تتمارى هذا نذير من النذر الأولى أزفت الآزفة ليس لها من دون الله كاشفة أفمن هذا الحديث تعجبون وتضحكون ولا تبكون وأنتم سامدون فاسجدوا لله واعبدوا فاسجدوا لله واعبدوا فاسجدوا لله واعبدوا سدس الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين karya bukan kubus الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين يا أيها المزمل قم الليل إلا قليلا نصفه أو انقص منه قليلا أو زد عليه ورتل القرآن ترتيلا
إنا سنلقي عليك قولا ثقيلا إن ناشئة الليل هي أشد وطئا وأقوم قيلا إن لك في النهار سبحا طويلا واذكر اسم ربك وتبتل إليه تبتيلا رب المشرق والمغرب لا إله إلا هو فاتخذه وكيلا واصبر على ما يقولون واهجرهم هجرا جميلا وذرني والمكذبين أولي النعمة ومهلهم قليلا إن لدينا أنكالا وجحيما وطعاما ذا غصة وعذابا أليما يوم ترجف الأرض والجبال وكانت الجبال كثيبا مهيلا عبد الودود ሌላ ይህን ያወቀ ጎበዝ። ብዙዎቻችሁ አታውቁትም፣ ግን ስንሰብ ያለች الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. أحمد العجمي بوس أحمد العجمي يناس. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ما نبري وحيسي الناس. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. أين بس عندي ثاني بسم الله الرحمن الرحيم ألم تر إلى الذين يزكون أنفسهم بل الله يزكي من يشاء ولا يظلمون فتيلا انظر كيف يفترون على الله الكذب وكفى به إثما مبينا. ألم تر إلى الذين أوتوا نصيبا من الكتاب يؤمنون بالجبت والطاغوت ويقولون للذين كفروا هؤلاء أهدى من الذين آمنوا سبيلا أولئك الذين لعنهم الله ومن يلعن الله فلن تجد له نصيرا.
أم لهم نصيب من الملك فإذا لا يؤتون الناس نقيرا أم يحسدون الناس على ما آتاهم الله من فضله فقد آتينا آل إبراهيم الكتاب والحكمة وآتيناهم ملكا عظيما فمنهم من آمن به ومنهم من صد عنه وكفى بجهنم سعيرا إن الذين كفروا بآياتنا سوف نصليهم نارا كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب إن الله كان عزيزا حكيما والذين آمنوا وعملوا الصالحات سندخلهم جنات تجري من تحتها الأنهار Which one? Which one? I gave it to him, didn't Hello? Hello? ሰላም ነው? አለን። ሰላም ነው? አለን። እንዴት ነህ? አለን። እግዚአብሔር ይመስገን። ሰላም ነው? ደህና ነኝ። እሺ ልሰልም ፈልጌ ነበር። አሰልሙኝ እኔ ነው። እሺ መስለም ፈልገህ ነው? አዎ። እሺ የምለውን ቃል አብረህ እየተከተልክ እሺ أشهد الله الله إله إله إلا الله إلا الله إلا الله وأشهد أن محمدا رسول الله رسول الله تميتو إلى جيكس تمي وان سبانا اوكي أشهد أن لا إله إلا الله مالت إنه كأنه كالله بستكر بعونك من منك من الله كلهم بيجي أفراد مالت سوى وأشهد أن محمد رسول الله مالك رسوله محمد يا الله ملك تنيانا نبينا زوالا مسلم مسلم اوكي ثانك يو አዋለኝ ብዙ አሉ በቃ ስለ ሶላት አስተምር አብራሃት ሶላት ጀምር ስምህ ማን ነበር ታሪኩ እሺ ስምህ በኋላ ሙሐመድ ብለናል እሺ ኦኬ አያሽ ወንድሜ እንኳን ወደ እስላም መጣ ብለናል ኦኬ አመሰግናለሁ ወንድሜ አያሽ አመሰግናለሁ እሺ ሃናን ጥያቄ ነው ሄሎ عليكم السلام ورحمة الله وبركاته እሱ እንዴት ነው ደህና ነህ ደህና ነኝ አልহামዱሊላህ ትንሽ ሁለት ጥያቄ ነበረኝ ሁለት ብቻ አዎ እኔ ሙስሊም ነኝና አይሽ የሰው ሀገር ነው የምኖረው ውጪ እኔ ራሱ ውጭ ሀገር ሰው ሀገር ነው የምኖረው እሺ ጥያቄ ምንድነው ሰው ትንሽ የ30 ሰዓት አሁን የሰመር ጊዜና የዊንተር ጊዜ ይለያያልና አሁን አንዳንድ ጊዜ ኢሻ ወደ 5 ሰዓት ከሌሊቱ ማለት ነው የሚሆንበት ጊዜ አለ እንዴት ነው ይሄን አሁን አንዳንድ ጊዜ ፀሐይ አትገባም ፀሐይ ሳትገባ ነው መግሪብ አዛን የሚባለው እዚህ
በሀገር ያሉ ዑለሞች አሉ። እንዴት ነው የሚያደርጉላችሁ? አሁን እዚህ ጋር ምን አለ መሰላችሁ? ፀሐይ በጣም የምትቆይበት የምትረዝምበት ጊዜ ከሆነ ጥቂት ጊዜ ከሆነ የሌሊቱ ጊዜውን ልክ በአማን ቀን በነበረው ጊዜ እየመጠናቸው ትሰግዳላችሁ። ያ ነው የሚሆነው። ያን ያክል ብዙ ካልሆነ ግን ፀሐይ ሳትጠልቅ በፊት መግሪብን መስገድ አይቻልም። እሺ ፀሐይዋ ልክ እንዳለች ምሽቱ እንደገባ ወዲያ ትሰግዳላችሁ መግሪብን። ከዚያ ደግሞ ዒሻን መካከል ላይ ከመግሪቡ ጠጋ ታደርጉና ትንሽ ቆይታችሁ ትሰግዳላችሁ። ቢያንስ አንድ 30 ደቂቃ ወይ አንድ ሰዓት አካባቢ የሚሆን። ከዚያ በኋላ ሱብሒ ደግሞ ጎህ ገና ሲወጣ እያለ ፀሐይ ከመውጣቷ በፊት ቀድማችሁ ጎህ ሳይወጣ በፊት ትሰግዳላችሁ። ዙሁርና ዐሱር። አሁን እዚህ ኖርዝ እና ሳውዝ ራሱ ይለያያል። ወደ ሳውዝ ሲሆን ወይ 2 ሰዓት ወይ 3 ሰዓት ጨለማ ይሆናል። እዚህ ደግሞ አንዳንድ ወደ ሰመር ጊዜ ምንም ጨለማ ማይሆንበት ጊዜ አለ እኮ። እሺ ባላችሁበት ሀገር ጨለማም አለ ፀሐይም አለ አይደለ? ግን ወደ ሰመር ጊዜ ጨለማ አይኖርም፣ ወደ ኖርዝ ማለት ነው። አንተ ስላለህበት ቦታ ጠይቀኝ ወንድሜ። አንተ ስላለህበት ቦታ እሱን ነው። እንደሱ ከሆነ ባልኩት መሰረት ቅድም ተናገርኩ። መግሪብን ስትሰግዱ ጊዜ ፀሐይ ያለች መግሪብን እንዳትሰግዱ። ፀሐይ ከጠለቀች በኋላ ልክ ምሽቱ ሲገባ የዛኔ ጠብቃችሁ መግሪብን ትሰግዳላችሁ። ዒሻን ደግሞ ወደዚያ ትንሽ ጠጋ አድርጋችሁ ትሰግዳላችሁ። 30 ደቂቃ፣ 40 ደቂቃ፣ 50 ደቂቃ፣ አንድ ሰዓት የሚሆን ከቻላችሁ። ሱብሒን ደግሞ ልክ እንዲሁ ጎህ ከመውጣቱ በፊት በዚያ ወቅት ላይ ትሰግዳላችሁ፣ በሌሊቱ ወቅት ላይ። እሺ አመሰግናለሁ። ሌላኛው ጥያቄ ደግሞ አሁን ስኩል ላይ እያለን ትምህርት ቤት ላይ እያለን የ30 ሰዓት ይደርሳልና ምሽት የለም እኮ እያላችሁ ነው ኮሜንት ላይ። ምሽት የሌለበት ሀገር ከሆነ እኔ አላውቅም። እንዲህ ካለ ቀን ብቻ ከሆነ ሙሉ ወቅቱ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት አለ ሐዲስ ላይ ደጃል በሚመጣ ጊዜ በሚለው እየተናገሩ እያለ ደጃል በሚመጣ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ከዚህ ሐዲስ ማስረጃ ስለምንይዝ ነው። አዳምጥ ታሪኩን፣ ትንቢትን ማለት ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ እንደመሆናቸው ትንቢትን ይናገራሉ። ወደፊት ሐሰተኛው መሲህ ወይንም ደጃል በሚመጣ ጊዜ የሚሆነውን ጊዜ ሲናገሩ የዛኔ يمكث الدجال بينكم يمكث الدجال فيكم 40 سنة 40 يوما يوم كسنة ويوم كشهر ويوم كجمعة وسائر أيامه كأيامكم هذه. دجال ወደፊት በሚመጣ ጊዜ 40 ቀን በመካከላችሁ በምድር ላይ ይቆያል አሉ። የምድር ቆይታው 40 ቀን ነች። ነገር ግን አንዷ ቀን ልክ እንደ ዓመት ትረዝማለች አሉ። ቀጣዩ ቀን ደግሞ ልክ እንደ ወር፣ ቀጣዩ እንደ ሳምንት፣ ቀጣዩ ቀናቶች ልክ እንደናንተ ቀናቶች ይሆናሉ አሉ። በእነዚህ ጊዜያቶች ዓለምን ያዳርሳል። ታዲያ ሰሓቦች በዚህ ጊዜ ያስጨነቃቸው ምን ነበር? የሚገርም ትውልድ ነው የነቢ ሰለላሁ ዐለይሂ ወሰለም ትውልድ። ሰሓቦች ምንድን ነው ያስጨነቃቸው? ደጃልን አልፈሩትም። ስለ ሶላታችን ምን ልናደርግ ነው አንተ የአላህ መልክተኛ ብለው ነው የጠየቁት። የሶላት ጉዳይ ነው ያሳሰባቸው። ዓመት የሚረዝም ከሆነ ፀሐይ ወጥታ ለዓመት ያክል አትገባም ማለት ነው። ያ ጀማዓ ፀሐይ ወጥታ ለዓመት ያክል አትገባም። ከዓመት በኋላ ትጠልቃለች። ይሄ ጊዜ ይመጣል ወደፊት። የዛኔ ስለ ሶላታችን ምን ልናደርግ ነው ብለው በጠየቁ ጊዜ ሰሓቦች ትቀድሩነ ለሁ ቀድረን አሉ። ነቢ ሰለላሁ ዐለይሂ ወሰለም መወሰንን ትወስኑለታላችሁ አሉ። ያ ማለት 24 ሰዓት አለ ለምሳሌ አይደለ? 24ቱን ሰዓት ለ5 አውቃት ሶላት ዛሬ እንጠቀማለና 24ቱን ሰዓት ለ5 አውቃት ሶላት 24ቱን ቀጣይ ለ25 አውቃት ሶላት እያደረግን ዓመት ድረስ በዚህ መልኩ እንጠቀማለን የዛኔ ማለት ነው። አሁንም በዚህ ቅያስ ፀሐይ ብቻ የሆነበት ዓለም ከሆነ ያላችሁት ሌሊት የሌለበት ጨለማ የሌለበት ሀገር ላይ ነው ካላችሁ በዚያ መሰረት ትሄዳላችሁ ማለት ነው። ይህን 24 ሰዓት ወቅት ለ5 አውቃት ሶላት እየከፋፈላችሁ ትሰግዳላችሁ። የሌሊት ወቅት ጊዜ ባይኖርም ራሱ መግሪብና ዒሻ፣ ሱብሒን በእነዚህ ወቅቶች ትሰግዳላችሁ ማለት ነው። ይሄ ነው። እሺ ሸሃዳ የሚል አለ እያላችሁ ነው። ሸሃዳ የሚለው ማን ነው? አለ ከመካከላችሁ? እሺ አንዴ ይቀጥል። ከላይ ያለው ልጅ እስልምና ነው ቃል ፈልጋ ነው። እሺ የምለውን ቃል አብረኝ እየተከተልክ በል። እሺ አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ
وأشهد أن أن محمدا رسول الله ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የመጀመሪያ እስልምና ሃይማኖት ትእዛዝና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። አንድ ሰው እስልምና ሲቀበል ጊዜ ከአላህ ዘንድ ምን ያገኛል ወደሚለው ስንመጣ አንደኛ ያለፈ ኃጢአትን ሁሉ ይቅር ይለዋል። አላህ ወደ እርሱ ሰዎች ሲመለሱ ጊዜ ይቅር ብሎ ንጹህ ያደርጋቸዋል ከኃጢአታቸው፣ ኃጢአታቸውን ያነጻቸዋል፣ ይምርላቸዋል። ይህን ቃል በቃል በቁርአን ላይ በርካታ ቦታ ላይ ይናገራል። ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ የተመለሰ ባሪያዬን እኔ ምርለታለሁ ይላል። በሌላ ቦታ ላይ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች እንዲበላቸው ካሉበት ክህደት ቢቆጠቡና ቢመለሱ እኔ ምርላቸዋለሁኝ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጁቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል። ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል፣ ንጹህ ይሆናል ማለት ነው። በቀጣዩ ዓለም ምን ቃል ገብቶለታል አምላክ አላህ? መቼም ተስፋ ሊሰጠን ይገባል፣ ቃል ሊገባልን ይገባል። ከሞት በኋላ ስላለው ህይወት ምን ብሎናል? ከሞት በኋላ ቀጥታ ወደ ገነት ሊያስገባን ቃል ገብቷል። የዘላለማዊ ህይወትን ሊያወርሰን ቃል ገብቷል። ይህን ሲናገር ራሱ ምን አለ አምላክ አላህ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል በሱራ ሉቅማን ላይ። እነዚያ በእኔ አምነው መልካም የሰሩትን ገነትን አስገባቸዋለሁ፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃሌ ነው አለ። በሌላ ቦታ ላይ ምን ይላል? ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። ሙሐመድ ሆይ ለእነዚያ በእኔ አምነው መልካምን ለሰሩ ሰዎች ገነትን አብስራቸው እያለ ይናገራል። ይህ ነው። ሌላው አንድ ሰው እስልምና ከተቀበለ በኋላ ሻወር መውሰድ እንዳለበት ተነግሯል፣ ለሶላት ዝግጁ ይሆን ዘንድ። ሁለተኛው የእስልምና መሰረትና ትእዛዝ ምንድን ነው? ሶላትን መስገድ ነው። ለዚህ ላመንከውና ለመሰከርከው ብቻ አምልኮን መፈጸም። ፈሰሊ ሊረቢከ ወንሃር ይላል ቁርአን ላይ ምን አለ? ለእኔ ለጌታ ለአላህ ብቻ ስገድ እያለ ይናገራል። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ስግደቴ ለዓለማቱ ጌታ ለአላህ ብቻ ነው በላቸው እያለ ይናገራል። ቁል ኢኒ ኡሚርቱ አን አዕቡደ ላህ ሙኽሊሰን ለሁ ዲን፣ ሃይማኖትን ጥርት አድርጌ ለአምላኬ ለአላህ እርሱን በብቸኝነት እንድገዛ ታዝዣለሁ በላቸው ይላል። ይህን ነው። ሶላትን እንድትሰግድ የሚያስተምርህ ሙስሊም ጓደኛ ታውቃለህ? አለህ? አለኝ። አሁን ለጊዜው ባይኖርም ያለውን ነገር አመቻቻለሁ ኢንሻአላህ። እሺ፣ በውስጥ አናግረኝ፣ ስልክ ቁጥር ላክልኝ፣ የሚያስተምሩህ ልጆች አገናኝሃለሁ ኢንሻአላህ። አብሽር። ስምህ ማን ነበር? ስሜ በሪሁ። ማን አልከኝ? በሪሁ። እሺ፣ ከዚህ በኋላ ስምህ ሙሐመድ ቢሆን ደስ ይልሃል ወይንስ ሌላ ስም ሊቀየር? በጣም በቃ ከዚህ በኋላ ሙሐመድ ነው ስምህ። አይ እሺ፣ አመሰግናለሁ። መርሐባ። እሺ፣ ቃል ሚውትሽን አንሺው። ሰላም ነው፣ እንዴት ነሽ? ሰላም አለይኩም ሁሱ። ወአለይኩም ሰላም። አንዴ ቃልን እናስቀድማት። እሺ፣ ትቀጥያለሽ። ቃል አለሽ? ቃል ወይ አልሰማም? ይሰማል። ሰላም ነው፣ ደህና ነሽ? አለን። ሰላም ነው አለን፣ አልሐምዱሊላህ። እሺ እሺ፣ እኛ ክርስቲያን ነበር ድሮ ማለት ነው እና ሰልመናል። ግን ድሮ አሁን ስንጾም እኔም አባቴም አንሰግድም ነበር እና ያ እንትን አይሆን ባለማወቅ ከሆነ ከዚህ በኋላ ላለው ማስተካከል ነው። ከዚህ በኋላ ላለው ሶላት ግዴታ ነው። እሺ፣ ሶላት ከእስልምና መሰረቶች መካከል አንደኛው መሰረት ነው። ቡኒየል ኢስላም ዐላ ኸምስ አሉ ነቢ ሰለላሁ ዐለይሂ ወሰለም። እስልምና በአምስት ዋና ዋና መሰረቶች ላይ የተገነባ ሃይማኖት ነው አሉ። ሸሃደተን ላ ኢላሃ ኢለላህ ወአኒ ረሱሉላህ ወኢቃም ሰላህ ወኢታእ ዘካ ወሶም ረመዳን ወሐጅ ቤተላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ። ስለዚህ ሶላትን መስገድ ከአምስቱ የእስላም መሰረቶች ዋናው መሰረት ነው። ስለዚህ ሶላትን መስገድ
አለባቸው። እስከ ዛሬ ላለፈው ተውበት አድርጋችሁ ከዚህ በኋላ ላለው መስገድ። እሺ ይቅርታ፣ አንድ የመጨረሻውን ጥያቄ ጠይቄ ልውጣ። እሺ። ሁለተኛው የኔ ጥያቄ ትምህርት ቤት ላይ ባለንበት ጊዜ የዙሁር ሰዓት ይደርሳልና እዛ ውስጥ ወይ እዛ አካባቢ ደግሞ የሚሰገድበት ቦታ የለም። አሁን በአብዛኛው ጊዜ ብዙ ጊዜ እኔ ቤት ከሌለው ትምህርት ቤት ያለ ጊዜ ቤት ገብቼ ከ10 ጋር ነው አንድ ላይ የሚሰግደው። ይሄ እንዴት ነው? ይሄ ነው ትምህርት ቤት ባለውበት ጊዜ የዙሁር ሰዓት ሰላት ይደርሳልና እዛ ላይ እዛ ትምህርት ቤት እና እዛ አካባቢ ምንም ቦታ የሚሰገድበት ቦታ የለም እና ቤት ገብቼ ብዙ ጊዜ ትምህርት ቤት ያለ ጊዜ ማለት ነው ቤት ያልሆንኩ ትምህርት ቤት ያለ ጊዜ ቤት ገብቼ ከ10 ላይ አንድ ላይ አድርጌ ነው የሚሰግደው ብዙ ጊዜ አብዛኛው ጊዜ ማለት ነው። እንዴት ነው ይሄ ነገር? ሶላትን ጊዜውን ጠብቃችሁ መስገድ ግዴታ ነው። የሶላትን ሰዓት አታሳልፉ። ትምህርት ቤቱ እንዲፈቅድላችሁ ሁላችሁም ሙስሊሞች ሆናችሁ አናግሯቸው። የሶላት ጊዜ ማለፍ የለበትም፣ በሙስተወቀት ሶላት መስገድ አለብን ብላችሁ ንገሯቸው። ሶላትን አሳልፎ መስገድ ከወቅቱ አይቻልም በምንም መንገድ ነው። እሺ አላህ በቁርአን ላይ ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ይላል። ሶላት በአማኞች ላይ በጊዜ ገደብ ተደንግጋለች ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ከዛሊክ ልክ እንዲሁ ምን አሉ? ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም ፈቂለ ለሁ ማ ሁወ አፍደሉል አዕማል ያ ረሱለላህ ፈቃለ አሶላቱ ዐላ ወቅቲሃ። ሶላትን ከስራዎች ሁሉ በላጩ ስራ የትኛው ነው ሲባሉ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሶላትን ጊዜውን ጠብቆ መስገድ ነው ብለው ተናገሩ። ስለዚህ ሶላትን ጊዜውን ጠብቆ መስገድ አደራ። እሺ ያ ነው። አሁን እዚህ እዛ ትምህርት ቤት ውስጥ ያለው ተማሪ ወደ 400 የሚሆን ነው አጠቃላይ ማለት ነው። ግን ደግሞ ሙስሊሞች ቢበዛ 10 ሰው አይበልጥምና እዚህ ሀገር ደግሞ እንትን ካልቸር ነው ብሎ ነው የሚያስቡት እንጂ ሃይማኖት ምናምን እንትን ብሎ አይሉምና ግን ሃይማኖትን የፈለከውን ስትከተል ማንም አይከለክልም። ግን ደግሞ እዛ ውስጥ የሃይማኖት ነገር ማድረግ ምናምን አይቻልምና ለዛ ነው መጠየቅ ማለት። ከዚህ በፊት ሁለታችሁን አሳልፋችሁ ስገዱ የሚል መልስ አልሰጥም። ገብቶሃል? አንደኛ እሱ። ሁለተኛ ምንም አማራጭ ከሌላችሁ ባላችሁበት ቦታ እኔ ስራውን ቀይሩ ነው የምላችሁ። ማንም ስራ ይሁን ትምህርት የሚሆን ሌላ አመቻችሁ የሚመቻችበት መንገድ ካለ ወይንም ደግሞ እዚያው ቁጭ ያላችሁበት መስገድ ትችላላችሁ። ችግር አይኖርም። የማይመቻችላችሁ ከሆነ እዚያው ትምህርት ቤት ውስጥ ናቸው አይደለ? የሶላት ወቅት ደረሰ ማለፍ የለበትም። ቆሞ መስገድ ያልቻለ ሰው ቁጭ ብሎ መስገድ ይችላል ተብሏልና እዚያው ላይ ወንበሩ ላይ ቁጭ ብለህ መስገድ ትችላለህ። እና ይህ ነው። እና ከቻላችሁ ቀይሩት። የሶላት ወቅት እያሳለፋችሁ እስከ መቼ ድረስ ይሄ ነው። እሺ ካለፈብህ ስትሰግድ ጊዜ ይሄ እንደሄድክ ወቅቱ የደረሰበትን ሶላት ቀድመህ ትሰግድና ከዚህ ያለፈን በቀዷ መልክ ትሰግዳለህ። እሺ ሌላ ጥያቄ አለ? እሺ በቃ ይሄው ነው እኔ ጥያቄ። ጀዛከላሁ ኸይራን። ሰላም አለይኩም ውሱ። ወአለይኩም ሰላም ውሱ። እንዴት ነህ? እንኳን በሰላም ተመለስክ። የነ ከድጃ እናት ነኝ። አወከኝ? መርሐባ። ከድጃ ማን ነው? አንተ ሻሃዳ ያስያዝካቸው 2 ታማቾች ትንንሽ ልጆች የ15 እና 16 ዓመት እኔ ቃል ያለው የሚለው ነኝ። አወከኝ? አብሮልሽ አንቺ ነኝ እኮ ቃስ ቀብቼ ምናምን ቆሜ ጠብቃታለሁ። ሰላም አለይኩም። ኧረ ቆይ ሚውት አድርገው።
እና እሱዬ አሁን እኔ ሰሞኑን ነው ሻሃዳ ያዝኩት። ገና ሳምንት አልሆነኝም። ሲጀመር ነገር ምንም ቁረጥ አይደለም ይባላል። ሚውት ቢያደርገው ያ ምንም ሊሰማኝ አልቻለም። እሺ አሁን ቀጥይ ይሰማል። እና እኔ ያው ሳምንት አልሆነኝም ሻሃዳ ከያዝኩኝ። አወከኝ አይደል? የልጆቹ እናት ነኝና ያው ማሻአላ እኔም ሻሃዳ ይዣለሁ። ያለው ነገር በጣም ደስ ይላል። በጣም ብዙ ጥያቄዎች አንተንም ጠይቄክ ነበር፣ በውስጥም አውርቼክ ነበረ እና ዱዓ አድርግልኝ ወንድሜ። በጣም ነው የምወድክ። ያው ይሄንን ሻሃዳ መያዜንም እንድታውቅም ጭምር ስለፈለኩኝ ነው። ምክንያቱም በጣም ዱዓ አድርገልኛል፣ ስልኬን ኮፒ ሊንክ አስደርገልኛል ብዙ ነገርና በጣም አመሰግናለሁ። በዱዓ አስበኝ። ያው አላህ ወደ ቀጥተኛ መንገድ መርቶኛል። አሁን ላይ በጣም በብዙ ፈተናና መከራ ላይ እገኛለሁኝ። በልጆቼ የተነሳ የዛኔም ከስራም ከአንዳንድ ነገሮችም ተባርሬያለሁ። በቃና ነገሮቼን አላህ እንዲያገራልኝ አንተ ዱዓ አድርግልኝ፣ ዱዓ አስደርግልኝ። መርሐባ ኢንሻአላህ። ሁላችሁም ዱዓ አድርጉላት። ባረከላሁ ፊኩም። እሺ ከላይ ያላችሁ ቀጥሉ። ጥያቄ ያላችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ አንድ ጥያቄ ነበረኝ። አባቴ በቅርቡ ሞቶ ነበርና ክርስቲያን ነው። እኔ ሰልም ያለኝ እንዴት ነው የሱን ውርስ አውርሶን ነበረ ከእህቶቼና ወንድሞቼ ጋር እኔ መውረስ እችላለሁ? اللهم صل وسلم على نبينا محمد። እሺ ከመስለምሽ በፊት ነው ያንን ያወረሰሽ? አይ አሁን ነው፣ እኔ ከሰለምኩኝ በኋላ ነው። በውርስ ደረጃ ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም ላ የሪፍ ልሙእሚን ልካፊር ወለልካፊር ልሙእሚን ብለዋል። ሙስሊም ካፊርን አይወርሰውም፣ ካፊርም ሙስሊምን አይወርሰውም ብለው ተናግረዋል። ነገር ግን በስጦታ መልክ ከሆነ ሰውየው በህይወት እያለ ለምሳሌ አባት ክርስቲያን ሆኖ ሙስሊም ከሆነች ልጅቱ በስጦታ መልክ ስጦታ መሬትም ሊሆን ይችላል፣ ቤትም ሊሆን ይችላል፣ መኪና ሊሆን ይችላል፣ ገንዘብ ሊሆን ይችላል። ስጦታ ቢሰጣት ያንን መቀበል ችግር የለውም። ልክ እንዲሁ ከሞተ በኋላ እነዚያ ወንድሞች ያንን ንብረት ተከፋፍለው ስጦታ መልክ ለምን ለእህታችን ይህን ቦታ እንሰጣትን ብለው ተስማምተው ቢሰጡሽ ችግር የለውም፣ መቀበል ትችላለሽ። ስጦታና ህዲያና ውርስ የተለያዩ ናቸው። እሺ ሌላው ደግሞ ማዘራችንም ያው ሞታለች። እኔ እሷ ከሞተች በኋላ ነው ደግሞ የሰለምኩት። የእሷ ድርሻ ቀደም ተብሎ ነው የተሰጠን እሱ ሳይሞት። ይሄስ እንዴት ነው? ከመስለምሽ በፊት የተቀበልሽው እንትን ውርስ ካለ ችግር የለውም፣ እሱ መጠቀም ትችላለሽ። እሺ ጀዛከላህ ኸይር። ሰላም አለይኩም። ጥያቄ ነበረኝ። ወአለይኩም ሰላም። እሺ ጥያቄሽ ምንድን ነው? በፊት ክርስቲያን ነበርኩና አሁን ሳልም ያለው አባቴ ክርስቲያን አልሰለመምና የአባትነት ግዴታውንም አልተወጣምና በሱ ስም መጠራቱ ምናምን ነገር ቀየርኩኝ። ማለት አባቴ አይደለም ብዬ ስሙንም በሱ ስም መጠራትን አቆምኩኝ እና አልደውልለትምም። አባቴ አይደለህም አልኩት። ይሄ ነገር ለምን እንደሱ? ክርስቲያን ስለሆነ ብቻ ነው? አንድ የአባትነት ግዴታውን አልተወጣም እንደ ልጅ ማለት እኔ የምፈልገውን ነገር አላደረገልኝም። ሁለት ደግሞ ማለት የላም በደል አድርሶብኛል። ከዛ እኔ አባቴ አይደለህም አላቅህም ብዬ ማለት በእናቴ ባሳደገኝ በእናቴ ወንድም መጠራት ጀመርኩኝ እና አልደውልለትም። የት እንዳለሁኝም እንዳያውቅ አድርጌያለሁ እና ይሄ እሱ ክርስቲያን ነው። አሁንም ባላ ዘንድ እንዴት ይታያል በእስልምና ዘንድ? አሁን የሚቀየረው የአባት ስም
ስሙ ችግር ካለበት ብቻ ነው። እሺ ወንጀል ቢሰራ በዛ በወንጀል ይጠየቅበታል እንጂ አባትነቱን ስሙን መካድና መቀየር አይቻልም። ሊበድላቸው ይችላል። ያበደሉ ራሱን ያስጠይቃል፣ አላህ ዘንድ ያስቀጥላል። ነገር ግን ስም አይቀየርም። በሱ ስም ግዴታ በሱ ስም ነው መጣራት ያለብኝ። ስሙ ችግር ካለበት ይቀየራል። ካለ ግን ትክክለኛ እስከወለደሽ ድረስ እሱ አባትሽ እስከሆነ ድረስ በሱ ስም ትጠሪያለሽ። እሺ ስሙ የክርስቲያን ስም ነው። የክርስቲያን ስም ሆነ ምን አይነት ስሙ? ለምሳሌ ስሙ አሸናፊ። አሸናፊ ከሆነ ችግር የለም። ተሸናፊ ነው ስሙ ወይስ አሸናፊ? አሸናፊ ከሆነ ችግር የለም። ለማንኛውም ስሙን ተጠሪበት። የበደለሽ በደል ከአላህ ዘንድ ቅጣት ያስገኘዋል። አንቺ ደግሞ ዳዕዋ ብታደርጊለት የተሻለ ነው። ወደ እስላም እንዲመጣ ምከሪው፣ ዳዕዋ አድርጊለት። ወላጆቻቸውን ዝም አትበሏቸው። ሰው ይሳሳታል፣ እሺ ሊያጠፋ ይችላል። ከዚህ በኋላ ላለው ወደ አላህ እንዲመለስ ንስሐ እንዲያደርግ ተውበት እንዲያደርግ ወደ አምላክ እንዲመለስና በአላህ እንዲያምን ዳዕዋ አድርጊለት፣ ምከሪው። እሺ ሌላው ደግሞ ማለት እስልምናን ከተቀበልኩ በኋላ ማለት የክርስቲያን ስጋ በልቼ ነበረ እና ፀጉሬንም ምናምን ተገልጬ ነበረ እና ሶላትን በአግባቡ እየሰገድኩ አልነበረም። እሺ የክርስቲያን ስጋ መብላት ያው ቢስሚላህ ብለው ካላረዱት አይፈቀድም። ያን ቢሆን ግን በልቶ ከሆነ ሰውዬው ተውበት ማድረግ ብቻ ነው የሚያስፈልገው። ከእስልምና ወጥቷል ሊባል አይችልም። በዚህ ምክንያት ሶላት አለመስገድ ከሆነ ከዚህ በኋላ ላለው ተውበት አድርገሽ መስገድ መጀመር። እሺ እነሱን አስተያየት እና ሶስተኛ ጥያቄ ደግሞ አለ ማለት በኒካ ስሬ ነበረና ከዛ እኔ አሁን ነው እኔ አግቼ መውለድ ማለት አሁን ትዳር ይዘን መውለድ አሁን ነው የምፈልገው ምናምን ነገር ሲል አይ እሱ አሁን ኒካ ስረን እንቀመጥ ገና ልጅ ነን ምናምን ነገር ሲል አልፈልግም ብዬ ኒካህን አውርድልኝ አልኩት እና ይሄ በእኔ ዘንድ እንዴት ይታያል? ኒካ አድርጋቸዋል? ኒካ ስረናል። ግን እሱ አሁን መውለድ ምናምን አልፈልግም የሚል ሀሳብ አመጣ አይደለ? ካልተስማማሽ በዚህ ላይ ኒካ ፍች እንዲያወርድልሽ መጠየቅ ችግር የለም። እኔ አሁን መውለድ እፈልጋለሁ እየሄደብኝ ነው መውለድ እፈልጋለሁ ብለው ውስጥ አይ እኔ አልፈልግም ብሎ እምቢ ካለ ይሄ ፍች የሚያስጠይቅ ምክንያት ትችላለሽ። እምቢ ካለ ሸሪዓ ፍርድ ቤት ማስወረድ ትችላለሽ። እሺ እምቢ ብሏል። ሸሪዓ ፍርድ ቤትም አልሄድልኝ ካለስ እሱ አንቺ ውክልና ስጡና ወይም አንቺ ባለሽ ሸሪዓ ፍርድ ቤት ነገራቸው የማውረድ ስልጣን አላቸው ያወርዱልሽ። ባቢ ሚዩት አድርገው ወይም ከሚቀው ቦታ ራቅ። ሙቢ ነው የሚለው። እሺ ሌላ ጥያቄ አለን? ያ ጥያቄ አለኝ። እሺ ጥያቄ ምንድን ነው? ሙስሊም ነኝ ቢሆንም ያው ስለ እንትን ብዙ አላቅም፣ ስለ ሃይማኖት በደንብ አልቀረሁም፣ በደንብ አላቅም። ግን አንድ ጓደኛ በውስጥ እየመጣ ክርስቲያን ነው ሙስሊም እስከሆንክ ድረስ ልታስረዳኝ ይገባል ብሎ በጣም ብዙ ጥያቄዎችን ይጠይቀኛል። እኔ ደግሞ አላቅም ምናምን እለዋለሁ ብዙ ጊዜ እና ብዙ ጊዜ እየረበሸኝ ነው እና እያስጨነቀኝ ነው። እኔም ስለማላቅ የሆነ እሱ የሚለውን ነገር የማመን ነገር ምናምን ነገር ወደዛ ወስጄ ነበረ። ግን በሃይማኖቴ ብዙ ጊዜም አንተ ጋር ያንተ ቪዲዮዎችን ስለማይ እስኪ ለምን አልጠይቀውም ብዬ ነው። ይዘውና እዚህ ብዬዋለሁ፣ ሂድና እሱን ጠይቀው ስለው እኔ አልጠይቀውም፣ ደግሞ ቲክቶክ አይጠቀምም። ስልኩን አስቀምጥልኝ በውስጥና በስልክ አውሮሽ ስልኩን አስቀምጥልኝና በውስጥ ችግር የለም እዚህ ማምጣት ካልቻለ ኦኬ። እኔ ጠይቅ አንድ ሁለት ጥያቄ አሁን ጠይቅ ትችላለህ። አሁን እኔ ከእስልምና ውስጥ ብወጣ ይገደላለሁ? ለምንድን ነው የምትገደለው? ዳዕዋ ይደረግልሃል፣ ተመለስ ትባላለህ፣ ትመከራለህ። የክርስትና ግን ከወጣ ትገደላለህ። ግን እሱ የሆነ ቪዲዮ ልኮ እስልምና ላይ ምናምን ይገደላል ምናምን ቢባል የሆነ የእፎይ ቪዲዮ ላይ
ቪዲዮ አይደለም ማስረጃችን። ማንኛውም ይሄን ክርስቲያን ካለ መግባት ይችላል። ቪዲዮ አይደለም ማስረጃችን ቁርአንና ሐዲስ ነው። አላህ በቁርአን ላይ ፈመን ሻአ ፈልዩሚን ወመን ሻአ ፈልየክፉር ይላል። የፈለገ ይመን የፈለገ ይካድ ይላል። በሌላ ቦታ ላይ ላ ኢክራሀ ፊዲን ይላል። በሃይማኖት ማስገደድ የለም ይላል። ይህ ሰውዬ ግን ከፍሮ ሄዶ እንደገና ሙስሊሞችን አንድነታቸውን ለመበታተን የሚዋጋ ከሆነ የዛኔ ከራስ ለመከላከል እንከላከላለን። ይህን ያለው ነገር እግዚአብሔርን የካደ ግን ግደሉት ተብሏል። የእግዚአብሔርን የሚሳደብ ይገደል ተብሏል። እግዚአብሔርን የሚሰድብ ግደሉት ተብሏል። አይ ኦኬ ኦልሬዲ እኔ እስልምና ላይ ያለው ያለ ምክንያት ምንም የሚባል ነገር እንደሌለ እርግጠኛ ነኝ። ምንም ባላቅም ራሱ በሃይማኖቴ በጣም እርግጠኛ ነኝ። ግን ሙስሊም ጓደኛ አለህ? ሙስሊም ጓደኛ አለህ? ብዙ አብዛኞቹ ክርስቲያኖች ናቸው እኔ ጓደኞች። ሙስሊም ጓደኛ ያዝና ሶላትን ስገድ። እሺ አረ ሰላት እንኳን እሰግዳለሁ። አይ ጓደኞቼ ከነሱ ጋር ጥያቄ ካለህ ና እሱ ጋር ልውሰድህ ብለህ ይዘው ና። እሺ አይጎተት። ኦኬ አይ ቴንክ ዩ ሹክራን። እሺ ሰላም አለይኩም። የት ነው እግዚአብሔር አዎ እሺ ማሳያችሁ እግዚአብሔር ነው የሰጠው ግደሉ። እግዚአብሔር ነው የሰጠው ይገደላል። ከሚረብሽ ቦታ ራቁ። ዶቢ ጥያቄ ምንድን ነው? ሊጠይቅህ አንዴ ጠይቀኝ። እኔ ጥያቄ አንደኛ ጥያቄ አሁን ክርስቲያኖች ብዙ ጊዜ 4 ሚስት 7 ሚስት ታገባላችሁ። ይሄ በእስልምና እንዴት ይፈቀዳል? እሺ የሚለው ነው የሚጠይቁኝ። እሺ ችግር የለም መልስልሃለሁ። ልጅ ፓፓ ሰላም ነው? አሎ ሰላም ነው። አይሰማም? ሙሳ ይሰማል ይሰማል። ሰላም ነው አለን አልሐምዱሊላህ። እሺ ጥያቄ ነበረኝ። ጥያቄውን ትምህርት እንዴት ይጀመራል? እንዴትስ ተቀብሎ የትስ ተምሮ የትስ እንትን ይባላል ለማለት ፈልጌ ነው። እሺ አንዴ ብሮ እኔ ስልክልክ ተቀበለኝ። እሺ እሺ ያና ልክ አንድ በላይ ስለማግባት ነው። ይኸውልህ ልጅ ፓፓ ከሚጮህ ቦታ ራቅ በል። እሺ ከሚጮህ ቦታ ራቅ ስትገቡ ጊዜ። ቦቢ አንዴ ስልክህን ማን ነው የሚወተን አንሳውና ከአንድ በላይ ስለማግባት ምናምን ያልከው አይደለ? ክርስቲያኖች እንደዛ ብለው ይጠይቃሉ ነው የሚለው። ክርስቲያኖች ከአንድ በላይ ለምን ታገባላችሁ ወይንም ይሄ ነገር ክልክል ነው ብሎ የመናገር ሞራል የላቸውም። እንደ መጽሐፍ ቅዱስ ከሄድን አንዲትም ቦታ ላይ ከአንድ በላይ ማግባት ክልክል ነው የተባለበት ቦታ የለም። ስለዚህ እንደ ክርስትና 1 ሚሊዮን ቢያገባ ሰውየው ምንም አይነት የሚከለክል ማስረጃ የለም። ይቅርታ አነሰ 1 ቢሊዮን ሚስቶችን ቢያገባ እንደ ክርስቲያን ከአንድ በላይ አታግቡ ወይንም ክልክል ነው ከአንድ በላይ ማግባት የተባለበት ቦታ የለም በፍጹም። እንደውም እስልምና ነው የገደበው። ነቢያችን ሰለላሁ ዐለይሂ ወሰለም መጥተው እስከ 4 ብለው ባይገድቡ ከዚያ በላይ ቢያገባ ሰውየው አይከለከልም ነበር። ዝም ብለው ያገቡ ነበር ሰዎች። መጽሐፍ ቅዱስ ላይ እንደ ምሳሌ ማንሳት እንችላለን። እግዚአብሔር የሚያናግራቸው የእግዚአብሔር ሰዎች እነ አብርሃም ከአንድ በላይ አግብተዋል። እነ ሙሴ ከአንድ በላይ አግብተዋል። እነ ዳዊት ከአንድ በላይ አግብተዋል። ሰለሞን 700 ሚስቶች እና 300 ቁባቶች 1000 ሚስቶች ነበሩት። አስባችሁታል? 700 ሚስቶች ጀማዓ መጽሐፍ ቅዱስ ላይ